አብይ አህመድ የሚባል በመሃል መጣ። ሴጣን ሆነባቸው። ማወዳደሪያ አይደለም። ፈርዖን ሙሴን እንዳሳደገው ማለት ነው። ማወዳደሪያ አይደለም። ምሳሌውን ለመጠቀም ብዬ ነው። ሴቶቻችን ተደፈሩ ነው የሚባለው። አልተደፈሩም አልልም። እኔ ማረጋገጫ ሰጥቻለሁ። 16 የሚሆኑ የኔ ወታደሮች ደፍሮም ቀጥቻቸዋለሁ። ስለ ጄኖሳይድ ወኔ ካላቸው የመጀመሪያውና ዋነኛው ከማንም በላይ ሶስተኛ ወገንም ያጠናው የኤርትራ ሰራዊት እንዲያረገ ተብሎ 70% ሬፕ ሊውቲንግ እና ይሄ ጄኖሳይድ የፈጸሙት እነሱ ናቸው ተብለው ቲፒኤልኤፍም ይሄን ተቀብሎ ለተባበሩት መንግስታት ደብዳቤ ጽፈዋል። አሁን ከኤርትራ መንግስት ጋር ጋብቻ ፈጥረዋል፣ ይላላሳል። ለጄኖሳይድ ከቆሙ ምነው ጽምዶን ፈጠሩ? የኢትዮጵያ ሰራዊትንም ከሰዋል፣ የኤርትራ ሰራዊትንም ከሰዋል። መከላከያ ሰራዊት የሆነ የኢትዮጵያ መንግስት ወጥቶ በአደባባይ አልተናገረም። ነገር ግን ያልተናገርናቸው እዚህ መድረክ ላይ ለመናገር የሚሰቀጥጡ ነገሮች አሉ። አብይ አህመድ የሚባል በመሃል መጣ። ሴጣን ሆነባቸው። አብሮ ያደገ ምን እንደሚያስቡ የሚያውቅ ስልታቸውን የሚያውቅ በራሱ በኢህአዴግ ውስጥ አድርጎ ማወዳደሪያ አይደለም። ፈርዖን ሙሴን እንዳሳደገው ማለት ነው። ማወዳደሪያ አይደለም። ምሳሌውን ለመጠቀም ብዬ ነው። እና እኔ ከሙሴ ጋር ላወዳድረው አይደለም ክቡር ጠቅላይ ሚኒስትርን። ነገር ግን በራሱ በኢህአዴግ ውስጥ ያደረው መጨረሻ ላይ አሸንፋቸው ራሳቸው የኢህአዴግ አባል ድርጅቶች መረጡት። ሲመርጡትም ኖሚኔት ሲያደርጉ ወይም ለጠቅላይ ሚኒስትር ይሆናል ተብሎ ሲጠቆም ለጥቆማ ማንም 4 ደቂቃ በላይ አይፈጅም። ይሁን አይሁን በእጅ ብልጫ ነው። 1/4ኛ ካገኘ ይወዳደራል። 4 ሰዓት ተኩል ነው የቆዩበት እሱን ለኖሚኔሽን ለማቅረብ ማለት ነው። ዋና ተቃዋሚ ደግሞ ተከራካሪ ማን ነው? ቲፒኤልኤፍ ወያኔ። ከዛ በኋላ የመጨረሻው የሆነው ነገር ምንድን ነው? ዶክተር አብይ አህመድ ተመረጠ። እሱ ከተመረጠ በኋላ ዜን የቲፒኤልኤፍ ቆመቆሮች እና ፍሌክሲቢሊቲ የሌላቸው ጋሻና ጎራዴ አነሱ፣ አካኪ ዘራፋሉ። እኔ ነኝ እንጂ አንጋሽ ማን አንጋሽ አደረጋችሁ የሚል ነገር አነሳ። ምክንያቱም ቲፒኤልኤፍ እጁ ያልደረሰበት ክልሎች የሉም። አንጋሽ ነው የነበረው። ቲፒኤልኤፍን ወደ ጠመንጃ አፈሙዝ ወይም ደግሞ በመድረክ ያላገኘው የፖለቲካ ጥያቄ ነገር ግን ደግሞ በጠመንጃ አፈሙዝ ሊያገኝ በረሃ የሚያስገባው አንድም የጠብታ ያክል ጥያቄ አልነበረውም። አንጋሽ እኔ ነኝና ከኔ ውጭ ማንም አንጋሽ የለም በሚል ምክንያት ነው ወደዚህ ጦርነት የገባው። በነገራችን ላይ 67 ዓመተ ምህረትም እኮ ወደ በረሃ የገቡበት ይሄው ነው። ገና ደርግ ስልጣን እንደያዘ አይደለም እንደ ወደ በረሃ የገቡት። ምን አደረገ ደርግ? በትግራይ ውስጥ ምን የተፈጠረ ነገር አለ? ዘራፍ አካኪ ዘራፍ ተብሎ 7 ሰዎች በተሰበረ ሽጉጥ በ10 ምናምን ተብሎ የተገባው ሌላ ምንድን ነው የሚባለው? ይሄ ሂድን አጀንዳ አለው። ስለዚህ አሁን እነሱን ወደ በረሃ እንዲገቡ የሚያደርጋቸው የጠብታ ያክል ፖለቲካል ኮዝ የለው። እኛ አንጋሽ ነን፣ እናንተ እኛን ጥላችሁ የምታነክሱ ከሆነ እናሳያቸዋለን ተብሎ ነው የገቡት። ምንም በጠመንጃ አፈሙዝ ያኔ ቀርቶ በማንኛውም ጊዜ በኢትዮጵያ ውስጥ በጠመንጃ አፈሙዝ ልትመልሽ የምትገደጅበት ምንም አይነት ፖለቲካ ጥያቄ የለም፣ ዛሬም ይሁን ያን ጊዜ። ስለዚህ ቲፒኤልኤፍ አንጋሽ ነኝና አንጋሽነትን እመልሳለሁ ብሎ ነው የገቡት። ሌላ ነገር የለውም። ከዛ ውጭ የኛ ሰራዊት የኢትዮጵያ ሰራዊት በትግራይ ህዝብ ላይ
ሬፕ አልፈጸመም፣ ጄኖሳይድ አልፈጸመም። ይሄ ሰራዊት ድሮንም ያውቁታል እኮ 21 ዓመት አብሮ ኖረዋል። እንደ ባሪያ ሲያገለግል የነበረ ነው። እንደ ባሪያ ሲያገለግል የነበረን ሰራዊት አብሮ ተኝቶ እኮ ነው ያጠቁት። አብሮ ተኝቶ እኮ ነው ያረዱት። የራስህን ቋንቋ የሚናገር ሰው ለይታ አውጥተ 21 ዓመት ያገለገለህን ድንበር የሚጠብቀውን አብሮ ተኝቶ አርደውት ከዛ በኋላ ሌላውን የሰራዊት የህግ የበላይነትን ሊያስከብር የመጣ ጄኖሳይድ ፈጸመ ይሉናል። በሌላ መንገድ የያዟቸው ወታደሮችን አስፓልት ላይ አስተኝተው እንዴ! ይሄ እኮ በዓለም ላይ ታይቶ የማይታወቅ በሲኖ ትራክ እኮ ነው የሄዱባቸው። ጭንቅላታቸውን እያፈነዱ ሆዳቸውን እያፈነዱ። ይሄን ምን እንበለው? ምን እንበለው? ይሄንን እንዴ! የኢትዮጵያ መንግስት ያደረጉትን ግፍ ዝም ያለው ሰላም ይፈጠር ግድ የለም መስዋዕትነት ከፍሏል ነው እንዴ? የኢትዮጵያ ብሔር ብሔረሰቦች እናት ልጇን ግንባሯን ስማ ሂድ አገርን ጠብቅ ብላ ልካው ትግራይ ውስጥ ሆኖ ትግርኛ የሚናገረው የወያኔ ሚሊሻ አብሮ የኖረ የሚመራው አብሮ ተኝቶ አርዶት ይሄዳል። ምን ይባላል ይሄ? ምን አይነት ቁስል ነው የሚፈጠርብን? መቼ ነው ይሄን የምንረሳው? እድሜ ልካችን አንረሳው። ይሄን ፈጽመው ጄኖሳይድ ተፈጸመብን ደግሞ ይላሉ። ጄኖሳይድ ተፈጸመብን ይላሉ። የኢትዮጵያ የብሔር ብሔረሰብ እናት ልጇን ትግራይ ላለ የላከች ዳር ድንበርን የሀገርን ዳር ድንበር ተከላከለ ያለች ምን ትል ይሆን? ልጇ በሲኖትራክ ድንበሯን ሲከላከል በጥላት ግንባሩ የተመታ ሳይሆን በራሱ ወገን ሲኖትራክ ሲጨፈጨፍ በራሱ ወገን አብሮ ተኝቶ ሲታረድ የሰማች ምንድን ነው የምትለው? ምን ልትል ነው? የኢትዮጵያ መንግስት ወደ ሰፊ ነው። ይሄንን ደጋግሞ አላነሳም። እኔ ካልሆንኩ በስተቀር ለ5 ዓመት አላነሳም። የኢትዮጵያ መንግስት ይሄ ይለፍ ግድ የለም ሰላም ይምጣ ከማለት ውጭ አንድ ቀን ሰው አደባባይ ወጥቶ እንዲህ ተደርገናል አልተባለም። ጄኖሳይድ ተፈጸመብን ተብሎ የኢትዮጵያን ሰራዊት ጨለማ ጥላሸት ሲቀቡት አንድ ቀን መከላከያ ሰራዊት የሆነ የኢትዮጵያ መንግስት ወጥቶ በአደባባይ አልተናገረም። ነገር ግን ያልተናገርናቸው እዚህ መድረክ ላይ ለመናገር የሚሰቀጥጡ ነገሮች አሉ። ሴቶቻችን ተደፈሩ ነው የሚባለው። አልተደፈሩም አልልም። እኔ ማረጋገጫ ሰጥቻለሁ። 16 የሚሆኑ የኔ ወታደሮች ደፍሮም ቀጥቻቸዋለሁ። 30 ሺህ የሆነ ከእስር ቤት ወንጀለኛ ፈትቶ መቀሌ ከቶ የኛ ወታደሮች ሴቶች እኮ የተደፈሩት በብረት ነው፣ በሳንጃ ነው። ምንድን ነው የምትለው? ደግሞ ጄኖሳይድ ይለኛል እንዴ? ማን ነው ይሄንን የተናገረው? ማን ነው ይሄንን የሚናገረው? እኔ ትግራይ ውስጥ የተፈጸሙትን ነገሮች በሙሉ የፍትህ የሽግግር ፍትህ ይፍረደው የተፈጠረውን ነገር። የኢትዮጵያ ሰራዊትም ይሄን ፈጽመዋል የሚባለው በሽግግር ፍትህ ይታይ፣ አልደብቅም። ወያኔ ግን ይሄንን ለመክሰስ ሞራል የለውም። አንደኛ ለምንድን ነው ሞራል? ሁለት ነገር ላነሳ ነው። አንደኛ ወያኔ የኢትዮጵያ ሰራዊት ተጽዕኖ ፈጥሮበት የተንቤን በረሃና ሌሎችን በረሃዎች በሚገባበት ጊዜ ከዚህ መውጣት ይፈልጋል። ከዚህ ሊወጣ ከሆነ የፈረንጆችን ልብ መማረክ አለበት። የፈረንጆችን ልብ ሊማርክ ከሆነ የኢትዮጵያን ሰራዊት መወንጀል አለበት። አንደኛ የወነጀለበት ጄኖሳይድ እየተፈጸመብን ነው። እዚህ የዘመተ የኢትዮጵያ ብሔር ብሔረሰብ ነው። ትግራይን ፈልገ ጨርስ የሚል አማርኛ የለም፣ ውሳኔም የለም፣ ሩልስ ኦፍ ኢንጌጅመንትም የለም።
ከዛ በፊት እነሱ ይሄንን እንዴት አመቻቹ? ወያኔ ወይም ህዝባዊ ወያኔ ሓርነት ትግራይ ማለት የህዝብ ምንድነው የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ወያኔ ማለት ነው ብለው ጨርሰውታል። በዚህ መሰረት ጄኖሳይድ የሚባለውን ነገር በፈረንጆች ጋር በሚቀርብበት ጊዜ ወዲያውኑ ልብ የሚነካ ነገር ነው። ይሄ to win the heart and the mind of those white people ጄኖሳይድ ተፈጸመብን ማለት ያስፈልጋል። አንደኛ ነገር ይሄ ነው ሲቀርጹ ማለት ነው ፕሮፓጋንዳውን። ምክንያቱም ይሄ ምንድን ነው I am the one who is responsible for that the then የፕሮፓጋንዳ ምንድን ነው ዲፓርትመንት። ስለዚህ አሁን ይሄን ፈጠሩ። አንደኛ። ሁለተኛ ሬፕ ነው። ሬፕም እንደዚሁ የፈረንጅ ልብ የሚስብ ነው። እሱንም ፈጠሩ። ሶስተኛ ጅምላ ግድያ ነው። ከዛ በኋላስ ይሄ ነገር የመንግስት ወታደር እስኪፈጽም ድረስ እንዳትጠብቅ ራስህን ፈጽም ነው ያሉት። ከዛ በኋላስ 30 ሺህ ምንድን ነው የምትለው እስረኛ ነው መቀሌ ውስጥ ያለው። ሴት የሚደፍሩት እነሱ ናቸው። በየሆስፒታሉ የኢትዮጵያ ወታደር ሴት ምንድን ነው ደፈረኝ ነው የሚደፍሩት። የኛን ዩኒፎርም ለብሰው ነው። ለምንድን ነው የኛን ዩኒፎርም የሚለብሱት? ሁሉም ስቶራችን ትግራይ ነው የነበረው። አንድ ጥይት ማዕከል ላይ ወይም አዲስ አበባ ወይም ሌላ ቦታ ላይ አልነበረችምና ዩኒፎርማችንም እዛ ነው ያለው። ዩኒፎርማችን ይለብሳል፣ ሴት ይደፍራል፣ መከላከያ ደፈረ ነው። በሌላ በኩል ለጄኖሳይድ የኤርትራን ሰራዊት እና ለሬፕም የኤርትራን ሰራዊት ይሄ ሉቲንግ ይሄ ዝርፊያን በተመለከተ የኤርትራ ሰራዊት ይከሳሉ። ከዛ ሌላ የኢትዮጵያን ሰራዊት የከሰሉበት ጅምላ ግድያ ነው። ምንድነው ያደረጉት? በሲኖ ትራክ መርገጥ ብቻ እኮ አይደለም። ዩኒፎርሙን የያዟቸውን ወታደሮች ዩኒፎርማቸውን አስወልቀው የራሳቸውን ሲቪል ዩኒፎርም አስለብሰው ገደል ላይ አስቀምጠው አማርኛ እየተናገሩ በጥይት እየመቱ ከገደል እየወረወሩ እኔ ነው ይሄው የተገደለው፣ ይሄው በአማርኛ እንትን ምንድን ነው እንደዚህ አድርገው ነው ጅምላ ግድያ የሚፈጽሙት ነው ያለው። ምን ተብለዋል? ይቅርታ መንግስት ወንጀሉን እንዲፈጽም እስኪፈጽም ድረስ አትጠብቅ፣ ራስ ፈጽመህ መንግስት ነው በል ነው መመሪያው። ራሳቸው ገለው መንግስት ገደለ። አማርኛው ዩኒፎርሙ ግን ተበሉ። እኛ የምንለብሰው የዩኒፎርም አይነት ጫማችን፣ አማርኛችን ቢያንስ በትግርኛ አፉን የፈታ ሰው አማርኛና ወይ እንደኔው ኮልታፋ በአፋን ኦሮሞ አፉን የፈታ ሰው ወይም በወላይትኛ አፉን የፈታ ሰው አንድ ሊሆን አይችልም። ይህንን ደግሞ ለማወቅ ሌላ ምንድነው የስፔስ ሳይንስ ሊሆን አይችልም። ይሄ ነው ፕሮፓጋንዳ የነበረው። ይሄን ራሳቸው አድርገው ጄኖሳይድ ፈጸሙብን ብለው ከሰሱ። አሁንም እኔ በጣም ግልጽ ይሄው የሽግግር ፍትህ ጦርነት ብለው አሁን ከሚለፍፉ በሽግግር ፍትህ እንዳኝ። የኢትዮጵያ ሰራዊት 21 ዓመት እዛ ቆይተዋል። ባሪያ ሆኖ እንደ ባሪያ እያገለገለ በጉልበቱ በገንዘቡ በሁሉም ነገር ማለት ነው። 21 ዓመት እዛ የቆየ ሰራዊት ነው። አሁን ሬፕ አደረገን፣ ገደለን፣ ዘረፈን ምን የሚሉት ያውቃሉ እኮ። ሁሉም ተጋብተዋል እዛ፣ ሁሉም እዛ ተጋብተዋል። አማራ ነው፣ ኦሮሞ ነው፣ ወላይታ ነው፣ ወይም ሁሉም ብሔር ብሔረሰቦች ትግራይ 21 ዓመት የቆዩት እዛ ተጋብተዋል ከሴቶቻቸው ጋር። ይሄ ከሴቶቻቸው ጋር የተጋባ እሱን እንደገና በጄኖሳይድ ይከሱታል፣ በጄኖሳይድ ይከሱታል። አሁን ይሄን የሚያውቁት ሰራዊት በጄኖሳይድ ከከሰሱ እውነተኛ ለጄኖሳይድ ከቆሙ ምነው ጽምዶን ፈጠሩ? የኢትዮጵያ ሰራዊትንም ከሰዋል፣ የኤርትራ ሰራዊትንም ከሰዋል። ያ የፈረንጆችን ልብ ለመማረክ ያደረጉት ነገር አግኝተዋል ድጋፍ። አንድ ነገር በተጨማሪ እዚህ ላይ ላነሳ የሚፈልገው
ከሰባት ሀገሮች ጋር ተዋጋን ይላሉ። ማናቸው ሰባቱ? ኤምሬት ይላሉ፣ ኢትዮጵያ ይላሉ። አገር ሳይሆን ያው እንግዲህ ከምንድን ነው ከአማራ ሚሊሻ ይላሉ፣ ከአማራ ፋኖ ይላሉ፣ ከኢትዮጵያ ወታደር ይላሉ። ሁለቱ ደግሞ ማን እንደሆኑ አላቅም። ከነዚህ ጋር ተዋጋን ይላሉ። የኢትዮጵያ ሰራዊት እኮ ኢትዮጵያ እንደ አገር በሙሉ ከምዕራባውያን ጋር ነው እኮ ተዋጋቸው። አውሮፓ 11 ነው ምናምን አገሮች ቁጥሯቸው፣ አሜሪካን፣ ካናዳ፣ አውስትራሊያ ሆል አሜሪካን የአሜሪካን ከአሜሪካን ጋር አላይን የሚያደርጉ አገሮች በሙሉ ከቲፒኤልኤፍ ጋር አይደለም እንዴት የቆሙት? ደግሞ ሰባት አገሮች ጋር ለብቻችን ተዋግተን እንደዚህ አሸንፈን፣ አንደኛ አላሸንፈን። በነገራችን ላይ በጦርነት አሸናፊነት ተሸናፊ የለውም። ለማንኛውም ሰራዊቱን የሚመሩ ያሉት ሰዎች ሽፍታ፣ ሌባ ስለሆኑ እነሱ እንዳይያዙ እና ህዝቡ ጋር ደግሞ ሌብነታቸው እንዳይታወቅ አሸንፍናል። እኛ አሸናፊዎች አይደለም፣ ማንም አሸናፊ አይደለም። ነገር ግን ወያኔ ተቀጥቅጦ በፍጥነት ፕሪቶሪያ ሰዎች ልቆ በሆነ መንገድ ምንድን ነው ፈርሙና ነፃ አውጡ ነው የተባለው። ስለዚህ ምንድን ነው ሊጨምር የፈለግኩት ይሄ አሁን ያልኩት ነገር የወያኔዎች የጄኖሳይድ ጉዳይ በዚህ ለመከራከር ወኔ የላቸውም። እኛ ለብቻችን እንደዚህ አይነት ሀገሮችን ተዋጋን ለሚለውን ነገር በዚሁ አይነት መንገድ ማለት ነው። ስለዚህ ቲፒኤልኤፍን ወደ ጦርነት የሚያስገባ ፖለቲካዊ ጉዳይ አንጋሽ ነበርኩና ለምንድን ነው ከዚህ ያስወጣችሁኝ የሚል ነገር ነው። ሁለተኛው ደግሞ ጄኖሳይድ የሚባለው ነገር ራሳቸው የፈጠሩት ነው። አንድ ጥያቄ ልጠይቅሽ። ስለ ጄኖሳይድ ወኔ ካላቸው የመጀመሪያውና ዋነኛው ከማንም በላይ ሶስተኛ ወገንም ያጠናው የኤርትራ ሰራዊት እንዲያረገ ተብሎ 70% ሬፕ ሊውቲንግ እና ይሄ ጄኖሳይድ የፈጸሙት እነሱ ናቸው ተብለው ቲፒኤልኤፍም ይሄን ተቀብሎ ለተባበሩት መንግስታት ደብዳቤ ጽፈዋል። አሁን ከኤርትራ መንግስት ጋር ጋብቻ ፈጥረዋል፣ ይላላሳል። እና ጄኖሳይድ የሚባለው የት ላይ ነው? ታንክ ዩ። የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ በድሮን ጥቃት እንደፈጸመ ህወሓት ገለጸ። የኢትዮጵያ ፌዴራል መንግስት ኃይላት በትግራይና አፋር ክልሎች አዋሳኝ አካባቢዎች በትግራይ ኃይሎች ላይ በድሮን ጥቃት ፈጽመዋል በማለት ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ወነጀለ። ፓርቲው በጥቃቱ በሰው ህይወትና በንብረት ላይ ጉዳት መድረሱን ገልጿል። ስለ ጥቃቱም ሆነ ውንጀላው ከኢትዮጵያ መንግስት በኩል የተሰጠ መግለጫ የለም። የህወሓት ሊቀመንበር ደብረጽዮን ገብረሚካኤል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ደብዳቤ ግን ጥቃቱ የተፈጸመው ለዛሬ ጥቅምት 28 ቀን 2018 አጥቢያ ከሌሊቱ 9:30 ሰዓት ገደማ እንደሆነ ገልጸዋል። ጥቃቱ ከ3 ዓመታት በፊት የተፈረመው ግጭትን የማቆም ስምምነት አብይ መሪ የሆኑትን ጠበንጃዎች ዝም የማሰኘትና ልዩነቶችን በውይይት የመፍታት ግልጽና በአሳሳቢ በሆነ መንገድ የሚጥስ እንደሆነ ሊቀመንበሩ ገልጸዋል። ህወሓት በትግራይ ኃይሎች ላይ በድሮን ጥቃት መፈጸሙን ያስታወቀው በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት ተቆጣጥሯል የሚል ክስ በቀረበበት በማግስቱ መሆኑ ነው። የአፋር ብሔራዊ ክልላዊ መንግስት ከትላንት በስቲያ ረቡዕ ባወጣው መግለጫ የህወሓት ቡድን በክልሉ ዞን 2 ውስጥ በሚገኙ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል በማለት ወቅሶ ነበር። ጥቅምት 2015 የተፈረመው ስምምነት 3ኛ ዓመቱን ሲደፍን ፈራሚዎቹ የኢትዮጵያ ፌዴራል መንግስትና ህወሓት በተደጋጋሚ በመካሰስ ላይ ይገኛሉ። በፕሪቶሪያ የተፈረመውን ግጭት የማቆም ስምምነት ሙሉ በሙሉ ተግባራዊ ለማድረግና በፖለቲካዊ ውይይት ሰላም ለማውረድ የማይወላወል ቁርጠኝነት እንዳለው ህወሓት አስታውቋል። ህወሓት አክሎም የኢትዮጵያ ፌዴራል መንግስት ግጭቶችን እንዲያቆም በፕሪቶሪያ በተፈረመው ስምምነት መሰረት ግዴታዎችን እንዲያከብርና በቅን ልቦና እንደገና እንዲወያይ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና ዓለም አቀፉ ማህበረሰብ አስፈላጊውን ጫና እንዲያደርጉ ጥሪ አስተላልፏል። ህወሓት በብሔራዊ ምርጫ ቦርድ በግንቦት 2017 ከፖለቲካ ፓርቲነት መሰረዙ አይዘነጋም። ይህ በእንዲህ ያለ ጠቅላይ ሚኒስትር አብይ ተንቀሳቅሶ ለመስራት ሰላም ያስፈልጋል አሉ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዜጎች የአካባቢያቸውን ልማት ማገዝ እንዲችሉ ሰላም ያስፈልጋል ሲሉ ዛሬ ተናገሩ። አብይ ቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ዛሬ በመረቁት የታደሰው የፋሲል ግቢ ውስጥ ባደረጉት ንግግር
ባዕድ ሳይሆን ባለሀገሮች ከሰፈር ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል ብለዋል። ከአካባቢው የወጡ ወንድሞቻችን ላሏቸው በትብብር በአንድ ሀገር ማልማት ያስፈልጋል የሚል ጥሪም አስተላልፈዋል። ከጎንደር ጎራጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባለሀገሮች ባለቤቶች ከአንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። ከዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ፣ ጊዜ ማባከን አያስፈልግም። ተመልሶ በትብብር በአንድነት አገር ማልማት መስራት ያስፈልጋል። ከታደሰው የፋሲል ግቢ ጉብኝት በፊት አብይ ከከፍተኛ የመንግስት ኃላፊዎች ጋር ደቡብ ጎንደር የሚገኘውን የመገጭ የመስኖ ልማት ፕሮጀክት የስራ ሁኔታ ገምግመዋል። እስከ 17,000 ሄክታር መሬት በመስኖ የማልማት አቅም አለው የተባለለት የመገጭ ፕሮጀክት በ2005 ስራው ሲጀመር የተመደበለት በጀት 2.4 ቢሊዮን ብር ገደማ ነበር። ይሁንና የስነ ምግባርና ጸረ ሙስና ኮሚሽን ባለፈው ሰኔ ይፋ ያደረገው ሪፖርት 15 ዓመታት ገደማ የዘገየው ፕሮጀክት ወጪ ወደ 18 ቢሊዮን ብር መናሩን አሳይቷል። የፋሲል ግቢ አጠቃላይ እድሳት ከአንድ ዓመት ያነሰ ጊዜ የወሰደና እድሳቱም አስደናቂ የታሪክና የባህል ስፍራን ለረጅም ጊዜ ጠብቆ በሚያውቀው አኳኋን መከናወኑን የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት በፌስቡክ ገጹ አስፍሯል።